ኢየሱስ ጌታ ነው። የጸጋ ህይወት ምን አይነት ነው? በጣም ብዙ ሰዎች ስለ ህይወት ሲናገሩ ህይወት የሚባለውን ይሄ ህይወት ተብሎ የሚጠራውን ነገር በትክክል ዲፋይን ስለማያደርጉ ኤግዚስት ማድረግንም ህይወት ብለው ነው የሚጠሩት። ኤግዚስት ማድረግ ማለት መገኘት፣ መኖር። መጽሐፍ ቅዱሳችን ግን እንደሱ ህይወት አይልም። ህይወት የሚለውን ቃል እንደሱ አይደለም የሚጠራው። ለምሳሌ ሞትን አንደርስታንድ ያደረገ ሰው በተቃራኒውም ህይወትን አንደርስታንድ ያደርጋል። የምለው ግልጽ ነው። ሞትን አንደርስታንድ ያላደረገ ሰው ህይወትን አንደርስታንድ ማድረግ አይችልም። እንደዚህ አድርጋችሁ ውሰዱት። አዳም በኤደን ገነት እያለ በህይወት እየኖረ ነበር። ህይወት ነበረው። በህይወት ኑር ተብሎ ነው የኖረው። አዳም ሲወድቅ ሞተ። መጽሐፍ ቅዱሳችን በጨለማ በሞት ጥላ ውስጥ ነው የሚኖረው። ሙታንን ይቀብሩ ዘንድ ሙታንን ተዋቸው አለ። ግን አዳም ኤግዚስት አድርጓል፣ እየኖረ ነው። ስለዚህ ሞቶም ኤግዚስት ማድረግ ሞት የሚባለውን ነገር በትክክል ዲፋይን ካላረግ ህይወትን አትረዳው። ለምሳሌ ሰይጣንን ውሰዱት። ሰይጣን ሞቷል። በሞት ስርዓት ውስጥ ነው የሚኖረው። ግን ሰይጣን ኤግዚስት ያደርጋል። ሰይጣን ኤግዚስት ያደርጋል ማለት በህይወት ይኖራል ማለት አይደለም። ህይወት የሚባለው ነገር ኤግዚስት ማድረግ ስላልሆነ እና ሞትን ስትረዱ በህይወት መኖርንም ትረዳላችሁ። ሰይጣን ሞቷል የምንለው ከፍርድ በታች ነው። ተፈርዶበታል። ስለተፈረደበት ሰይጣን በጨለማ ውስጥ ነው የሚኖረው። ከፍርድ በታች ስለሚኖር መንገዱም ዴስቲኒውም አሁን እየኖረ ያለውም ነገር ነፃነት የለውም። ኮንትሮል ተደርጎ ነው የሚኖረው። ፍርድ አለበት። ፍርድ ደግሞ ከአንድ ስልጣንና ኃይል በታች ተገዝተ ፈቃድህን ተነጥቀ ነፃነትን ተነጥቀ ስትኖር ነው። ፍርድ አንድ ቀን ላይ ተፈርዶባል በዚህ ወገን ቁም የምትባለው አይደለም። እሱ የፍርድ አፈጻጸም ሲደረግ ነው። እኛ ክርስቲያኖች ነን። እኛ የእግዚአብሔር ልጆች ነን። እኛ የክርስቶስ ኢየሱስ አካል ነን። መጽሐፍ ቅዱስ ሲናገር ከሞት ወደ ህይወት መተናል፣ ከጨለማ ወደሚደነቅ ብርሃን መተናል። በህይወት እንድንኖር ነው የተጠራ ነው። ቃሉን በትክክል አንደርስታንድ ካረጋችሁ ጻድቅ በእምነት በህይወት ይኖራል። በእምነት ሚኖር ሰው በህይወት ነው ሚኖረው። በእምነት ሚኖር ሰው ህይወትን ይለማመዳል፣ ኤክሰርሳይዝ ያደርጋል፣ ህይወትን ይቀምሳል፣ ይኖራል። ግን ህይወት ምን እንደሆነ ማታውቅ ከሆነ አሁን በሞት እየኖርክ ያለው መልሰ ህይወት ብለህ ልጠራው ትችላለህ። ኤግዚስት ማድረግህን ማለት ነው። እና አሁንም ሃይማኖት ስለ ጸጋ ሲነግረን የጸጋ ህይወት ተብሎ ሲነገረን ጸጋን ሳምንት ምን ጋር ደርሼ ያቆምያለሁ? ቃል ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። ዝቅ ብለን ደግሞ ህግ በሙሴ ተሰጥቶን ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ጸጋ ማለት ምን ማለት ነው? ምንድነው ጸጋ አለ? God with us፣ እግዚአብሔር ከኛ ጋር።
እግዚአብሔር በእኛ ጸጋ የሚባል አንድ የሆነ ኢነርጂ ወይንም አንድ ጸጋ የሚባል የምትድንበት ነገር ሳይሆን ጸጋ ፕራክቲካሊ ሆነ ስለሚል መሆኑ ማነው? እርሱ ነው ራሱ ፐርሰኑ ክራይስት ነው። ክርስቶስ ጸጋ ተሞልቶ አይደለም የመጣው። ክርስቶስ የእግዚአብሔር ምንድነው? ጸጋ ነው። የተገለጠ እግዚአብሔር ጸጋ ምን ማለት ነው? እግዚአብሔር ሊያድን ሲፈልግ ክርስቶስን ሰጠ። እግዚአብሔር ሊያከብር ሲፈልግ ከክርስቶስ ጋር አከበረ። እግዚአብሔር ራሱን ባንተ መግለጽ ሲፈልግ ክርስቶስ ሰው ሆነ። አንተ በእርሱ ሆንክ፣ እሱ ባንተ ሆነ። ስለዚህ እግዚአብሔር ጸጋ በእርሱ ሆነ የሚለው ላይ አስምሩ ብዬ ነበረ። ታስታውሳላችሁ? አማኑኤልነት ነው ስንል ራሱ አወላለዱ ላይ ማርያምን መጥቶ ገብርኤል ሲነግራት የመጀመሪያ ቃሉ ምን የሚል ነው? ጸጋን የሞላብሽ ሆይ እግዚአብሔር ካንቺ ጋር ነውና ምን የሞላብሽ አላት? ጸጋን። ዮሐንስ ሲጽፍልን ምን አለ? ቃል ሥጋ ሆነ። ቃል ሥጋ ሆነ ምን ማለት ነው? እግዚአብሔር ሰው ሆነ፣ አማኑኤል ሆነ። አማኑኤል ከሆነ እግዚአብሔር ስላንተ ባንተ ካንተ የሆነው ነገር ቀረና እሱ ስላንተ። ሃሌሉያ። እና ወደ ውስጥ ገቡም እንደሱ ነው የምታገኙት። ጳውሎስ ያንን እያብራራ ነው የሚሄደው። አሁን የጸጋ ሕይወት ስንል እግዚአብሔር ለኛ የተቆጠረበት ይሄ መለኮታዊ ማንነት እግዚአብሔር ለኛ የተቆጠረበት ይሄ እግዚአብሔር ለኛ የተቆጠረበት ሕይወት በእኛ ውስጥ ኦፕሬስ ሲያረግ ምን እንላለን? የጸጋ ሕይወት። የጸጋ ሕይወት ኑሮ ፕራክቲስ ማድረግ መገለጡ ምን ሲሆን የጸጋ ሕይወት? እስኪ እንየው። አንደኛ ዮሐንስ መልእክት እንዲህ አለ ቁጥር 1 ስለ ሕይወት ቃል ከመጀመሪያ የነበረው የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችን የዳሰሱትን እናወራለን። ሕይወት ተገለጠ። ሕይወት ተገለጠ። መጀመሪያ ምን ብሎ ነበር የጠራው? ስለ ሕይወት ቃል ብሎ ነበር የጻፈው። የመጀመሪያው ሕይወትን ሲያመጣው ምን ብሎ ነው ያመጣው? የሕይወት ቃል ብሎ ነው። የክራይስትን አይደንቲቲ ማለት ነው። ዲቫይን ኔቸር እሱን ነው የገለጠልን። በመጀመሪያ ምን ነበር? ቃል ነበር። ቃልም በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር። ይሄ የክርስቶስ ማንነት ነው። የክርስቶስን ማንነት ነው የሚነግረን። ስለ ሕይወት ቃል ከመጀመሪያ የነበረው ነው። ስለሱ ነው የሚወራው። ከመጀመሪያ ስለነበረው ከመጀመሪያ የነበረውን አለና ምን ሆነ ስትለው እንዲህ አለ። ዓይኖቻችን አዩት አለ፣ ጆሮቻችን ሰሙት፣ እጃችን ዳሰሰው። ማንን? ቃል ሥጋ የሆነውን ማለት ነው። ቃል ሥጋ የሆነውን እሱን ዳሰስ ነው አለና ተመልከቱት ምን እንደሚል። ሕይወት ተገለጠ። በጣም ብዙ ሰው አንደርስታንድ ያላደረገው ነገር ይሄ ነው። ሕይወት ተገለጠ የሚለውን ቃል ሕይወት ተገለጠ፣ መገለጥ፣ በሌላ አማርኛ ወደ መዳሰስ፣ ወደ መታየት፣ ወደ መለማመድ የመጣ ነው። ከጎን ላለው ሰው አንዳንድ ነገሮች ኤግዚስት አድርገ ስትኖርባቸው ሕይወት አይደሉም በለው። የሕይወትም ክፍል አይደሉም በለው። መንገድ ናቸው በለው። ዶክትሬቴን ስሰራ በዚህ በዮሐንስ መልእክት ላይ ባለ ቃል ላይ ነው የሰራሁት፣ ብርሃን በሚለው። አንድ ቀን ይሄንን መልእክት እያነበብኩ ልቤ ቆመ። አሁን የሚሰማ ሰው ብዙ ሊለኝ ይችላል። የኔ ልብ እጄ ቆመው ያንተ አይደለምና አታውቅም። ልቤ ቆመ ስላችሁ በቃ ነገሩ ግለጥ ብሎ ሲታየኝ እግዚአብሔር እንዲህ ነው፣
ድሮም የመጀመሪያ መገለጤ God is light ምትል ነበረች። እግዚአብሔር ብርሃን ነው ምትል። በኋላ ግን ይሄ መገለጥ ሲመጣልኝ ኢየሱስ በወንጌል ላይ የኖረው ያደረገው የሄደ ሁሉ ምን ሊገልጥ እንደሆነ ነው የገባኝ። ምን ሊገልጥ ማለት ነው? ምን ማለት መሰላችሁ? ኢየሱስ 18 ዓመት ሰይጣን ያሰራትን ሴት ሲፈውስ ምንድነው መፈወስ የፈለገው? ሴትዮዋ ስለታሰረች እንዲህ ስላለች አይደለም። አባቱ ብርሃን እንደሆነ እግዚአብሔር በሱ ዘንድ ጨለማ እንደሌለ ማለት አንድ ነገር እግዚአብሔር ዘንድ የለም፣ አንድ ነገር ደግሞ እግዚአብሔር ነው። የእግዚአብሔር ባህሪ ነው። ኢየሱስ 38 ዓመት የተኛውን ሰው ሲፈውሰው አባቱ መልካም እንደሆነ ብርሃን እንደሆነ ምን እንዳለ ስሙት። እውር ሰው አዩና እንደዚህ ያሉት ይሄ ሰው አሉት እውር የሆነው ቤተሰቦቹ ናቸው ኃጢአት የሰሩት ወይንስ እሱ ራሱ ነው አሉ። እኔ የብዙ ሰው ኃጢአት በድርጊት እንደሚጀምር አውቃለሁ። የዚህ እውር ሰው ኃጢአት ግን እናቱ ማህፀን ውስጥ ነው የጀመረው። እንዴት? ፈሪሳውያን ምን እንዳሉ ታውቃላችሁ? አብረውት ያሉ ጌታን ቤተሰቦቹ ናቸው ወይስ እሱ ነው ሲሉ እንግዲህ እውር የሆነው ከእናቱ ማህፀን ጀምሮ ነው። ምን ማለታቸው ነው? በሌላ አማርኛ እናቱ ማህፀን ውስጥ እያለ ነው እንዴ ኃጢአት የሰራው? ማን ነው ኃጢአት የሰራው? ምንድነው አቋማቸው? እውር ያደረገው ነገር አለ። ይሄ እውር ያደረገው ነገር የእግዚአብሔር ነው። ኢየሱስ ያለውን ስሙ። እንደዚህ ያላቸው ኢየሱስ እናቱ ወይም አባቱ ወይም እሱ አይደሉም ማለት አይደሉም። ነገር ግን የእግዚአብሔር ሥራ በእርሱ ይገለጥ ዘንድ እውርነቱ ነው የእግዚአብሔር ሥራ። እውር አድርጎ እንደገና መፈወሱ ነው የእግዚአብሔር ሥራ አይደለም። ኢየሱስ የእግዚአብሔር መገለጥ፣ ኢየሱስ የእግዚአብሔር ብርሃን፣ የእግዚአብሔር ሕይወት ማለት ነው። የእግዚአብሔር ሕይወት እውርነት እንዳልሆነ ታውቁ ዘንድ ምን አለ ቀጥሎ? እንዲህ አለ በዓለም ሳለው የዓለም ብርሃን ነኝ። ማንም አይሰራበት ጨለማ ይመጣል። ኢየሱስ ጌታ ነው። እኔ በዓለም አለው አለ ብርሃን ነኝ። በዓለም ሳለው የላከኝን ፈቃድ ላደርግ ምን ይላል? ይገባኛል። ከዛ ጭቃ ነሳና ቀብቶ ፈወሰው። ሰውየው ሄደ። እውር ነበርክ? አዎ። እንዴት አየ? እሱ እኮ እንዲህ ነው እንዲያ ነው ሲሉት ማውቀው አንድ ነገር ነው አለ። እውር ነበርኩ አሁን ያለው። ቀጥሎ ደግሞ እግዚአብሔር ማንንም ኃጢአተኛ ሰው እንደማይሰማ አውቃለሁ። ይህ ሰው ጻድቅ ነው። እነሱ ከፖለቲካቸው አንፃር፣ ከሃይማኖት ስርዓታቸው አንፃር፣ ከግል ፍላጎታቸው አንፃር፣ ኢየሱስን ከመጥላት ከመቃወማቸው አንፃር እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ ነው አሉት። ኢየሱስ ያለው ነው እንግዲህ አሁን ጉድ ደጅ አገኘው። ሰውየው አንተ እግዚአብሔር ልጅ ታምናለህ አለው። አምን ዘንድ እሱ ማን ነው አለው። አይተዋል በፊት አለ። ሰውየው ሲፈወስ ኢየሱስን አያውቀው። ለምን? ሄዶ ታጥቦ ነው የተፈወሰው። ኢየሱስ ጭቃ እንደቀባው እንጂ ማን እንደነበር ኢየሱስ አያውቅም። አሁን ሲመለስ ግን እያየ ስለሆነ በእግዚአብሔር ልጅ ታምናለህ ሲባል አዎ አምን ዘንድ እሱ ማን ነው አለ። አይተውም አለ ሲለው ወድቆ ሰገደ ይላል። ስሙ አሁን ሕይወት እዚህ ጋር ይተረጎማል። እንዲህ አላቸው የሚያዩ እንዳያዩ
የማያዩ እንዲያዩ ለፍርድ ወደዚህ ዓለም መጥቻለሁ። የዓለም ብርሃን እሱ ነው። ኢየሱስ ብርሃን ሆኖ ነው የመጣው። መጥቻለሁ አለ ኢየሱስ። የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያንም ከእርሱ ጋር የነበሩት ይህንን ሰምተው እኛ ደግሞ ዕውሮች ነንና አሉት። የሚላቸውን ስሙ። ኢየሱስም አላቸው ዕውሮች ብትሆኑ ኃጢአት ባልሆነባችሁ ነበር። አሁን ግን እናያለን ትላላችሁ አታዩ። ምንድነው ያሳያቸው? እግዚአብሔር ብርሃን ነው። God is light። ከጎን ላለው ሰው ጸጋ ብለህ እግዚአብሔር ክፉ ነው ማለት አትችልም በለ። ጸጋ ብለህ የሱ ስጦታ አይደርሰኝም ማለት አትችልም በለ። ጸጋ ብለህ ከቸርነቱ ከመልካምነቱ ከፍቅሩ ከምህረቱ መቀበል አልችልም ማለት አትችልም በለ። ምክንያቱም በለ ጸጋ እግዚአብሔር በራሱ ማንነት ላንተ የገለጠው የሱ መካፈል እሱን መካፈል ነው። የሱ የሆነው መውሰድ ነው። ይኸውላችሁ የጸጋ ህይወት ዛሬ ህይወት ላይ ነው ማተኩረው። የጸጋ ህይወት ብለን ስንጠራ በጣም ብዙ ሰው ባይምሮ የሚያስበው እግዚአብሔር የፈውስ ስጦታ ሰጥቶት ሻራባራራ ብሎ ሲፈውስ ነው። አዎ እግዚአብሔር ባንተ በመንፈሱ ምን ይላል? ይፈውሳል። እውነት ነው፣ ጸጋ ነው። ግን የጸጋ ህይወት ኑሮህም ነው እኮ። የሆነ የፈውስ ስጦታ ብቻ አይደለም። እሱ አካሉን ለማነጽ ለአንዱ ፈውስ፣ ለአንዱ ጥበብ፣ ለአንዱ ምናምን ይሰጣል። መንፈስ ይገለጣል። አንተ ግን እንድትኖር የተፈቀደልህ የጸጋ ህይወት አለ። ህይወት ኑሮ መኖር አለብህ። የጸጋን ህይወት ስታውቅ ደግሞ እነኛ አሉ የጸጋውን ህይወት የማያውቁ በዓለም የሚኖሩ መስቀል የሌለ ወንጌል የሚሰብኩ ይሉናል። አይደለም። እኛ መስቀሉን እናውቀዋለን፣ መስቀሉንም እናምናለን፣ ስለ መስቀሉም ዋጋ እንከፍላለን። በህይወት ስኖር ግን እንዳልከው መከራ ልቀበል አልመጣው። ከጎን ላለው ሰው የሰይጣን መውጊያ ከሆነ መስቀሉ በለ ጌታ ያለው ጸጋዬ ይበቃል። ጌታ ወይ ሰይጣኑን ውሰደው ሲለው ምን አለ? ጸጋዬ ይበቃል አለው። መውጊያው ጸጋ መሆን ምን አይልም አይችልም። ስለዚህ ስደክም ይላል፣ ስሰደድ ይላል፣ ስታሰር መከራ ስቀበል ያን ጊዜ ምንድነኝ አለ? ኃይለኛ ነኝ። ለምን? እኔ ሳልሆን ክርስቶስ በኔ ይኖራል። ግሬስ ጋድ ባንተ ሲኖር ነው። ከጎን ላለው ሰው እሳቱ ጸጋ አይደለም በለ። በእሳት መሃል መሄዱ ነው ጸጋ በለ። እሳቱን እንደ ጸጋ መቁጠር እምነቴ አይደለም። እኔ ኢየሱስ ጌታ ነው። ስለዚህ አሁን ህይወት ሚለውን ነው ምፈልገው። ህይወት ስለ ህይወት እኔ ሳጠና ቅጠል ህይወት አለው፣ እንስሳት ህይወት አላቸው። ይጽፈዋል መጽሐፉ የህይወትን አይነት ማለት ነው። አይነቱን ይጽፈዋል። ሰዎችም በህይወት ኖሩ ይባላሉ። በመጽሐፉ ሞተዋል ይላል። ግን ኤግዚስት ያደረጉ ሲወለድ ሕፃን ልጅ ህይወት አለው ይባል። ከዛ ህይወት ያለው ነገር ያድጋል አይደለም? ይተነፍሳል፣ ይበላል፣ ይጠጣል። በሰው ሲሆን ያስባል፣ ይሄዳል፣ ይመጣል። ህይወት አለው፣ ትንፋሹ አለው ውስጡ። የህይወት ደግሞ አይነት አለ።
ይሄንን በቃ አስቀምጡት ፓኬጁን ዕውቀት ይሆንላችሁ አይምሯችሁ ውስጥ አስቀምጡት ህይወት የሚባል ነገር አለ ዓለም ህይወት ብላ ምን ምትለው ምትጠራው ተፈጥሮ ውስጥ ያለ ቅጠሉም እንስሳውም ሰውም ሁሉም ህይወት አላቸው ተብለው ሲወራ ህይወት ነውና ቃሉ ምንም ማድረግ አይችልም ህይወት ብለህ አስቀምጠው መጽሐፍ ቅዱስ ላይ ስትመጣ ደግሞ ህይወትና ሞት የሚባል አለ ህይወትና ሞት የሚባል አለ መጽሐፍ ቅዱስ ውስጥ ይሄ ህይወትና ሞት አንድ ቀን እዛ በተፈጥሮ ህይወት ውስጥ እንዳለው ትንፋሽ ሲቆም አይደለም አሁንም እየኖርክ ሞታል ልትባል ትችላለህ አሁንም እየኖርክ ህይወት አለ ልትባል ትችላለህ ከሁለት አንዱ ይሆንብሃል ለምሳሌ በሙሴ ህግ ውስጥ ሞትንና ህይወትን በፊትህ አኑር ያለው በህይወት እንድትኖር ህይወትን ምን በል ምረጥ ይላል ኦኬ በሙሴ ህግ በህይወት መኖር የሚባለው ምንድነው እነኚህን ቃሎች ብትጠብቅ ያዘዝኩን ህጎች ብታደርግ በምን ትኖራለህ በህይወት ትኖራለህ ልክ ነው እኮ የተሰጠው ህግ ውስጥ ምን ተቀምጧል ህይወት ተቀምጧል ለምን መርጠ ነው ምገባው አለ ዝም ብሎ መወለድን አይደለም ህይወት የሚለው ቃሉን አስቀምጦል ነው እነኚህ ሞትና ህይወት በፊት አኑር ያለው እናንብበው እንዲላል በፊታችሁ ህይወትንና ሞትን በረከትና መርገምን እንዳስቀመጥኩ እኔ ዛሬ በሰማይና በምድር በአንተ ላይ እመሰክራለሁ እንግዲህ አንተ ዘርህም በህይወት ትኖሩ ዘንድ ህይወትን ምረጥ ያው መርጫል ይሄ ህይወት ደግሞ ምን አይነት ህይወት እንደሆነ ላሳያችሁ በህጉ የሚገኝ ህይወት ነው ይሄ ህይወት ስታደርገው ነው የምትኖርበት ስታደርገው ሮሜ መጽሐፍ ምዕራፍ 10 ቁጥር 6 ላይ ታገኙታላችሁ ከሙሴ የሆነው ጽድቅ ግን እንዲህ ይላል የሚያደርገው ሰው በእርሱ በህይወት ይኖራል ጳውሎስ ምን ብሎ ጠራው በህይወት ይኖራል ምን የሚለው ሰው የሚያደርገው የማያደርገውስ ሞትን መርጧል ስለዚህ አሁን ህይወት በምን ውስጥ ተቀምጧል በህግ ውስጥ ተቀምጧል በቃል ውስጥ ተቀምጧል ይሄ ህይወት ምንድነው ብለህ ብትጠይቀኝ በረከት ነው ይሄ ህይወት ምንድነው ጦርነት ወጥተ ድል መንሳት ነው ይሄ ህይወት ምንድነው ባለጠጋ መሆን ነው መንግስተ ሰማይ መግባት አይደለም የዘላለም ህይወት አይደለም የተገለጠው የአብ ህይወት አይደለም ህይወት ተገለጠ ያለውን አይደለም የጸጋ ህይወት አይደለም ይሄ ህይወት ህጉ ፊት ለፊት ተቀምጧል ሞት አለው ህይወት አለው ትመርጣለህ አለና ህይወትን መርጫለሁ ካልክ እነኚህን ህጎች ብታደርግ እነኚህ በረከቶች ምን ይሉሃል ይከተሉሃል በህይወት ኖርክ ማለት እሱ ነው መንግስተ ሰማይ ስለመግባት አይደለም ህይወት እንስሳውም ይኖራል ብያለሁ ኤግዚስተንስ ህይወት ሆኖ ይቆጠራል አትክልቱም ህይወት ተብሎ ይጠራል ብያለሁ እሱን አንድ ያዝ አሁን ግን የተቀመጠልህ በቃል ውስጥ ያለ ህይወት በህጉና በሞትና በህይወት በህግ ውስጥ ነው የተቀመጠው ህጉን ካረክ በህይወት ትኖራለህ ስለዚህ አሁን ህይወት ምንድነው ማለት ነው ኤክስፒሪየንስ የምታደርገው የቃሉ ልምምድ እንደ ህጉ መሰረት ቃሉን የምትጠብቅ ከሆነ እንዲህ ብዬ ልንገርህ ህይወት ምን ያህል ኢነርጂ ፉል እንደሆነች ማለት ነው ቃሉን የምትጠብቅ ከሆነ ጦርነት ወጥተ ዛፉ ቅጠሉ በረዶ ተራራው ድንጋዩ መላኩ ምናምን ሁሉ አብረው ይሰራሉ ላንተ ድል ከጎን ላለው ሰው በህይወት መኖሬን ማውቀው በለ ልክ ቃሉን ሳደርግ በል የህይወት ኃይል በዙሪያዬ ይሰራል ስተክል ያፈራል ስናገር ይሆናል ስዋጋ አሸንፋለሁ ምን አለ አትክልት ስተክል ታፈራለህ ከብቶች ሲኖርክ ይባዛሉ ጦርነት ስትወጣ ድል ትነሳለህ
እነኚህ በረከቶች አላለም? በረከቶቹ በአንተ ላይ ኤክሰርሳይዝ ታረጋቸው ምንህ ናቸው? ህይወትህ ናቸው። ስለዚህ አሁን ዳዊት በህይወት ኖርኩ ሲል ምን እንዴት ነው ኖርከው ተብሎ ሲጠየቅ መድኃኒቴ ፈጥኖ ይበቅል ነበር፣ መንገዴ እንደ ማለዳ ብርሃን እየጨመረ ነበር፣ ጤዛ ልምላሜ እንደሚሰጥ ነገሬ ሁሉ ይለመልም ነበር። ይሄ በህጉ የሚገኝ ነው። ምድራዊ ኑሮ ጸጋን የጸጋ ህይወትን ኮምፕሊትሊ ከዚህ ጋር እንዳታያይዙ ብዬ ነው የምነግራችሁ። ከዚህ ጋር ያያዝ ኢየሱስን የተቀበላችሁት ይሄንን አይነት ህይወት እንድትኖሩ አይደለም። ሌላ ህይወት አለ ሚለው እንድታውቁ ነው። ሌላ ህይወት አለ። ኢየሱስን እኔ ስቀበለው እንድኖረው የተፈለገ ህይወት አለ። ለምሳሌ ጻድቅ በእምነት በህይወት ይኖራል ሲለኝ ሀብታም እንደሆን ጦርነት እንዳሸንፍ ምናምን ሚለውን አይደለም። ለኔ የእምነት ህይወቴ እሱኛው አይደለም። እሱ በህግ ውስጥ ያለው ህይወት ነው። ህጉን በማድረግ የምታገኘው የጸጋ ህይወት ነው የምኖረው ካለ አንድ ሰው በፍጹም ተፈጥሯዊ መሆን አይችልም። ሱፐርናቹራል መሆን አለበት። ግሬስ የሚለው ቃል የሰው ቋንቋ አይደለም። ግሬስ የሚለው የሰው ችሎታ ማለት አይደለም። ግሬስ የሚለው ቃል የሰው ብቃት ማለት አይደለም። የሰው ሁኔታ የሰው ተፈጥሮ ማለት አይደለም። ግሬስ ስትል ጋድ ራሱን ባንተ ሁኔታ ምን ብሎ አምጥቶ ማለት ነው። የእግዚአብሔር ብቃት በሰው ውስጥ ማለት ነው። የእግዚአብሔር ኃይል በሰው ውስጥ ማለት ነው። የእግዚአብሔር ጽድቅ በሰው ውስጥ ማለት ነው። የእግዚአብሔር ስልጣን በሰው ውስጥ ማለት ነው። ግሬስ ለምን? ግሬስ ተቀባዩንም ሰጪውንም ነው የሚያወራው። ለተቀባዩ የማይገባውን የሚሰጠው፣ ለሰጪው ደግሞ እርሱነቱን የሚያካፍለው። ስለዚህ ህይወት የእግዚአብሔር አሁን የተፈጥሮ ህይወት ነግሬያችኋለሁ። ቅጠሉም ሳሩም ያለው ኤግዚስት ያደረገ ሁሉ ኖሯል የሚሉት። አሁን ደግሞ የህጉን ህይወት ነገርኳችሁ። ህጉ እያደረከው ሞት ላይ አያመጣም። ሞትና ህይወት በፊት አኑር ያለው በህይወት እንድትኖር ህይወትን ምረጥ ተብላ ትመርጣለህ፣ ትኖርሃለህ። አንድ ሰው ኢየሱስ ጋር መጣ። በጣም ባለጠጋ ነው እና ጌታ ኢየሱስን መንግስተ ሰማይ እንዲወርስ ምን ላድርግ አለው። ጌታ አየውና በህጉ ላይ የተጻፈውን ታውቃለህ፣ እርሱን ጠብቅ አለው። ሰውየው ከሕፃንነቴ ጀምሬ ጠብቅ ያለው አለ። ጌታም አየውና ምን አለው? ወደደው። ስሙኝ፣ ወደደው። አንተ ብትሆን ሮሜን ጠቅሰ ጻድቅ የለም አንድስ እንኳን ነው የምትለው። ጌታ ግን አየውና ወደደው ይላል። ከዛ ጌታ ኔክስት ላይፍ ሌቭሉን አሳደገበት። እስካሁን ህግ ነበር የተሰጠ፣ ህግን ጠብቃል፣ በህጉ ነበር። አዎ ግን አሁን እስኪ ኔክስት ላይፍ ስቴጁ ከፍ ይበላለውና ያል አንድ ነገር ቀረ አለ። አንድ ነገር የእግዚአብሔር ኪንግደም ያንተ እንዲሆን አንድ ነገር ቀረ። ያለህን ሁሉ ሽጥና መተህ ተከተለኝ። ያለህን ሁሉ ምን በል ሽጥ። በምኑ ነው ያገኘው ይሄ ሰውዬ? ያለውን በህጉ ነው ያገኘው። ህይወትን መርጦ ነው ያገኘው። ህግን ጠብቆ ነው ያገኘው። ስለዚህ ያለህን ሁሉ ሽጠውና ጊቭ አፕ፣ ቴክ ኦፍ፣ አውጣው፣ ልቀቀው። የኔ የምትለው ምን አለ ጴጥሮስ?
እግዚአብሔር አለ ለትሑታን ምን ይሰጣል? ትዕቢተኞችን ምን ይላል? እኔነትን ተወውና አለ ኢየሱስ መጥተህ ተከተለኝ። ተከተለኝ ተከተለኝ እኮ መንገድ አይደለም። ምክንያቱም ተከተለኝን ከስር ያሉ ደቀ መዛሙርት ሲፈቱት መንገድ አላረጉትም። ጌታ ሆይ እኛ ሁሉን ትተን እኛነታችንን ለቀን የኛ የሆነውን ብቃት ትተን አንተን መሲሁ ነህ ብለን ተከተለናል። ስለዚህ መከተል ጴንጤ መሆን አይደለም። ክትትል ትምህርት መማር አይደለም። መከተል ክራይስት ላይፍ ነው። ሐዋርያው ጳውሎስ በጣም ክሊርሊ ገብቶት ዘመኑን ሁሉ ሲሰብክ የኖረው ግሬስ እኛ ዛሬ በሃይማኖት ቀድመው በተረጎሙልን መልክ አይደለም። ጳውሎስ ግሬስን ሲያወራው ለኔ ረብ የነበረው ነገር እንደ ጉድፍ ቆጥሬ በስራ በእግዚአብሔር ፊት ከሚገኘው ይልቅ በእርሱ ገኝ ዘንድ እርሱን አገኝ ዘንድ እሱስ መገኘት በእርሱ እሱ በእኔ ውስጥ እንዲገኝ። ስለዚህ እኔ ክርስቶስን እንደምመስል እኔን መሰሉ ይላል ቦልድሊ። ኢየሱስ ጌታ ነው። አሁን ምንድነው የምትለማመደው ጳውሎስ ቢባል ያንን ፈሪሳዊነት አይደለም፣ ያንን የሙሴ ሥርዓት አይደለም። ምንለማመደው ክርስቶስን እየመሰልኩ እግዚአብሔርን እየመሰልኩ መኖር ነው። አንዳንዱ ከሙሴ ጋር ያወዳደረዋል። አንዳንዱ ሕግ ጠብቆ ሚድን ይመስለዋል፣ በስራ የሚጸደቅ ይመስለዋል። ጽድቅ ሚል ሃይማኖት የሰጠ የውሸት ትርጉም ስላለ፣ ጴንጤው ደግሞ ጸጋ ሚል ፌክ ጸጋ አለ። መንግስት ሰማይ ከመግባት ጋር ኃጢአትህ ይቅር ተብሏል ከሚባል ሐሳብ ጋር ላይፍ አይደለም። ግሬስ ላይፍ ነው። you are imparted ተካፍለዋል። ግሬስ ህይወት ነው። እንዲህ ባለ በጨለማ ዓለም ውስጥ እግዚአብሔርን እየመሰልክ መኖር ግሬስ ላይፍ ነው። God among us and in us እንዳለ ይታወቅ ዘንድ ከሰው ያልሆኑ የህይወት ስታንዳርዶች ሲገለጡ በማለት ነው። ሱፐርናቹራል የሆነ ነገር በሰው ሲሆን ምን ሽባውን ተነስ ብላ አቁመው ያ ሽባ እንዴት አረከው ሲባል እኔ አይደለም በገዛ ኃይሌም አይደለም ኢየሱስ ሃሌሉያ የህይወት ራስ እናንተ ገድላችሁት እግዚአብሔር አስነሳው በስሙ በሚሆን እምነት ምን ሰጠው? ህይወት ሰጠው። ሂሊንግ የሰው ያልሆነ ነገር ኦፕሬስ ሳያረግ ግሬስ እንላለን እኛ። ምን ለማለት? ጠጅን ለመጠጣት ማረጋገጫ አይደለ? ግሬስ ጴንጤው ማይንድ ውስጥ ጧት አንድ ሰው ደወለልኝና አፖስትል አለኝ፣ በጣም ነው የምወድ ታውቀኛለህ አለኝ። ነገረኝ፣ አስታወስኩት። ከዛ ሚዲያ ላይ አንድ ነገር አይቼ ነው አለኝ። ሚዲያ ላይ ያየው ምንድነው? ሰው ከዳነ በኋላ ይጠፋል አልክ አለኝ። እንዴት እንጠፋለን አለኝ። በጸጋ እኮ ነው ሄደን ጸጋን የተረጎመበትን አይምሮ እያየሁት ነበር። ከማይጠፋ ዘር እኮ ነው የተወለድነው፣ እንዴት እንጠፋለን አለኝና አሁን ሰው ጠጅ ስለጠጣ ሰው እንዲህ ስላረገ እያለ ፕራክቲካል የሆነውን ነገር ነገረኝ። ፕራክቲሱን ሰዎች ጋር ያለው ግን ያለ መሃል ላይ ደግሞ እነኚህ ነብይ ሳይሆኑ ዝም ብለው ሰውን ሚሉት እነሱ ይጠፋሉ አለኝ። እኔ ምለው ወዳጅ ያልኩት ሁለት ነገር ነው የምነግረኝ። አይጠፉም እያልክ ይጠፋሉ። አንተ ማትወዳቸው ነው የሚጠፉት።
አዎ ሰው ሊጠፋ ይችላል። ጸጋ ሊጎል ይችላል። ዘላለም ጸጋ ይጎላል? አዎ እኔ እኮ አይደለሁም፣ መጽሐፍ ነው የሚለው። መራራ ስር በቅሎ ጸጋ ምን እንዳይጎድል የተስፋ ቃሉን ሸጦ አይደለም ኤሳው በኋላ በብዙ እንባ ቢፈልግ እንዳላገኘው እንዲሁ እንዳይሆን ያስጠነቅቃል መጽሐፍ። ከዛ ነገርኩት፣ የተወሰኑ ጥቅሶች አወጣውለትና እኔ አልኩት ቃሉ ሚለውን ነው ማምነው። አይ መጀመሪያ አልዳንም ነበር ሰውየው አለኝ። ይኸውልህ እኔ የምጠቅስልህ ጥቅስ መጀመሪያ ድኗል፣ ቀጥሎ ክዷል። መጀመሪያ ድኗል፣ ወደ ኋላው ተመልሷል ሚል ነው አልኩት። መዳኑን አረጋግጦልህ ነው። ከዛ አልኩት የመጀመሪያው ጳውሎስ ዕብራውያን ላይ ምን አለ? የእግዚአብሔርን ኃይል የቀመሱ ብርሃን የበራላቸው ነው አይደል የሚለው? የመንፈስ ቅዱስ ስጦታን የተካፈሉ ሊመጣ ያለውን ዓለም ኃይል የቀመሱ በደንብ አረጋግጦ ነው የሚነግርህ። ከዛ የካዱ ወደ ምን ይገባሉ አለ? ወደ እሳት። ምዕራፍ 10 ላይ ደግሞ ዕብራውያን ላይ ጳውሎስ ምን አለ? አንድ ጊዜ በጌታችን በኢየሱስ ክርስቶስ ዕውቀት ከዳንን በኋላ ወደን ኃጢአትን ብናረግ ከዚህ በኋላ ስለ ኃጢአት የሚቀር መስዋዕት የለም። ተቃዋሚዎችን የሚበላ እሳት አንተንም ይበላል። ነጥብ ነው። ጴጥሮስም ሲናገር በጌታችን በኢየሱስ ክርስቶስ ዕውቀት ከዓለም ካለው ርኩሰት ካመለጡ በኋላ ተመልሰው በሷ ቢጠላለፉ ውሻ ወደ ትፋቱ አሳማ እንደተባለ ይሆንባቸዋል። እነኚህም የዳኑ ናቸው። ይሁዳም ሲናገር እረኛ ፓስተር ናቸው አለና የሚንከራተቱ ምኖች አለ ከዋክብቶች ከስራቸው የተነቀሉ ሁለት ጊዜ ይሞቱ ይላል። አሁን አልኩት እኔና አንተ በዚህ ልክ ሲሆን ሰው ይሞታል፣ በዚያ ልክ ማለት አንችልም። ግን አንድ ነገር እናውቃለን፣ ከዳኑ በኋላ ሰዎች ፈቃዳቸው ባለችበት ቅጽበት ሁሉ የመካድም የመከተልም የመወሰንም መብት አላቸው። በፈቃድ በእምነት ከዳንክ በፈቃድ በክደት መጥፋት ትችላለህ። አባቶች ምናምን ታሪክ ምናምን የሚሉ ሰዎች አሉ። አባቶችን አጥንቼ ሐሳቤን ቀየርኩ ምናምን ይላል። ወንድም እኔ ሐዋርያት ሥራን አጥንቼ ነው የአባቶችህን ሐሳብ የቀየርኩት። አልገባህም? ስለ አባቶች ደስ ይለኛል በዘመናቸው፣ ግን ኦሪጂናል አባቶች ደግሞ እጅ ላይ አሉ። ያልነበረበት ዘመን ስለነበር ሰዎች በአባቶች ተነድተዋል። አሁን ግን መጽሐፉ እጅ ላይ አለ። እንዴ ጠንከር ካልኩ እኮ ከሐዋርያትም በልጁ ተናገረን ይላል አይደል? የልጁ ንግግር አለ ቃል በቃል። ስለዚህ ግሬስንም መረዳት መቻል አለብን። መነጽርህን አውልቀ ነው መጀመሪያ ያለበት። ህይወትን ተርጉመ ግሬስ ላይፍ። ክብር ለኢየሱስ ይሁን። ግሬስ ላይፍ ሚል ቸርች አለ። ግሬስን መረዳት አለብን። እሺ እንመለስ ወደ ህይወት። አሁን የህጉ ህይወት በምድር ከፀሐይ በታች ስትኖር የሚሰጥ በረከት ነው አለ። ኢየሱስ ደግሞ አንድ ነገር ቀረ አለና እሱን ተወው አለ። ተወው ብሎ ኢየሱስ ይሄንን ሰውዬ ወዴት ይዞት መጣ? ሰውየው ፊቱ ጠቆረና ጥሎት ሄደ ኢየሱስን። ጌታ ዞር አለና እንደዚህ አለ፣ ባለጠጋ ወደ መንግስተ ሰማይ ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል አለ። የሚሰሙት ሁሉ አደነቁ ይላል። ለምን እንደተደነቁ ታውቃላችሁ? ተጠቀሟት ቃሏን። እንግዲያስ ማን ሊድን? ለምን እንደሆነ ገብቷችኋል? ህጉን በመጠበቅ ባለጠግነት ይገኛል፣ መልካምነት ይገኛል፣ ድል ይገኛል።
እነኚህ ሕግ የጠበቁ ካልዳኑ ማን ይድናል ያሉት እነሱ እኮ ነው የተደነቁት ሲሉት ምን እንዳላቸው ስሙ ለሰው የማይቻል እስከዛሬ የእግዚአብሔር ችሎታ መስሎክ ነው የምታወራው አይደለም ለሰው የማይቻል ለእግዚአብሔር ይቻላል እግዚአብሔር ይችላል ማለት ፈልጎ አይደለም ግሬስ ላይፍ የእግዚአብሔር ብቃት ነው ማለት እናንተ ሕግ የጠበቁት አይድኑም መንግስተ ሰማይ አይገቡም ስትባሉ እንዴት ስትሉት መንግስተ ሰማይ የሚገባው በእግዚአብሔር ችሎታ ብቻ ነው ለሰው ምን የማይል ለእግዚአብሔር ምን ይላል እግዚአብሔር ይችላል እስኪ ጽድቄ በሉ የእግዚአብሔር ጽድቅ ነው ሕይወቴ በሉ የእግዚአብሔር ሕይወት ነው ክብሬ የእግዚአብሔር ክብር ነው ሞገሴ የእግዚአብሔር ሞገስ ነው ሃሌሉያ ለሰው የማይቻል ከዚህ በኋላ በሕይወት ላይ ትችላለህ ምትኖረው በጸጋ እንጂ በብቃት አይደለም በብቃት አይደለም ለሰው ማይቻሉ ብዙ ነገሮች ባንተ ሕይወት ተችለው ታያለህ እና የእግዚአብሔርን ችሎታ ላሳያችሁ ወዲያውኑ ጴጥሮስ ላጥ ብሎ መጣና እንደዚህ ያለ ጌታ ሆይ እኛ አለ ሁሉን ትተን ተከተል ከጎን ላለው ሰው ግሬስ ላይፍ ከፈለክ እኔነትህን ተወው በለው በኔ መተለውን ተወው በለው ራስህን የሚያስቆጥርህን ተወው በለው ካንተ የሆነውን ተወው በለው ሁሉን ትተን ምን አለ ተከተልን we follow Jesus በሞቱ ሞተናል አብረነው ተነስተናል በግርማው ቀኝ ተቀምጠናል that is grace ሕጉ ውስጥ እሱ የለም ሕጉ ካላት ሞትም ሕጉ ካላት ሞትም ሁሉን ትተን ተከተልን አለ ጌታ የሚለውን ስሙት ለኔ ብለዋል እናቱ አባቱ እህቱ መሬቱን ሚስቱን ልጆቹን ራሱን ሳይቀር ያልካደ ለኔ ሊሆን አሁንም ለኔ የሚለውን ቃል ጌታና አመኘ ምናምን አይደለም ምትለው you belong him የርሱ ነህ እሱም ያንተ ነው ቃሉ እኮ ነው ያሳሳተን ቀድመው ዲክሽነሪውን ኩራዟን ሰጥተውና እናንተ አታውቁም የድሮ ሰው አይደላችሁ ኩራዝ ዲክሽነሪ መተባል ነበርች አማርኛ በእንግሊዘኛ ትንሽዬ ናት ኦክስፎርድ ዌብስተር ምናምን አይገኝም አዲስ አበባ ዩኒቨርሲቲ ነበር ያኔ የሚገኘው እና ኩራዝ ዲክሽነሪ ናት ክፍለ ሀገር የምትገኝ እሷ ደግሞ ጥቂት ቃላት ናት ስትተረጉምልህም እንዴ ተብራራ አይደለም ጭንቅላታችንን ይውላችሁ ሃይማኖት ከመቀየር ጋር ጌታን ከማመን ከሆነ ሃይማኖት አንፃር ቃይንተውት እግዚአብሔርን መምሰል ሚል የህይወት ትርጉም የለንም አናውቀውማ እሺ እግዚአብሔር ምንድነው ብለ ምንድነው መተለኝ ይውልክ እግዚአብሔር ምንድነው ብለ የመጀመሪያ ቃል ፈጣሪ ነው እግዚአብሔርን መምሰል ብትል ወዲያውኑ ለፈጠር ነው ልትለው አይደለም ምትሉት ያያኮ በቃ ወስደው ለምን እግዚአብሔር መምሰል አንድ ነገር ናት የተጻፈችው ላንተ እግዚአብሔር ፈጣሪ ነው ምትል አዎ ፈጣሪ ነው ግን እግዚአብሔር አማኑኤል ሆኖ ሲመጣ አባቱን በገለጠበት ህይወት መፍጠር አይደለም መፍጠር አይደለም አባቴ ይሰራል እኔም ደግሞ ብሎ ሰማይ አልፈጠረም ጨረቃ ፀሐይ ምናምን አዳዲስ እንስሳ አልፈጠረም ነገር ግን አባቱ ብርሃን እንደሆነ ገለጠ አባቱ ህይወት እንደሆነ ገለጠ አባቱ መልካም እንደሆነ ገለጠ አባቱ ሁሉን በጸጋ እንደሚሰጥ ገለጠ ቸር መሆኑን ገለጠ
አባቱን ነው የገለጠው። ምን ነው ያንተ ሲሆን ፈጣሪነት አማረ? በቅፉ የነበረው መጥቶ የተረከው ህይወት ይሄ ከሆነ ግሬስ ላይፍ ማይንድ ውስጥ እንዴት ነው ኢንተርፕሬት የሚደረገው? እና ኢየሱስ እንዲህ አለ፣ ስለኔ ብሎ እናቱን አባቱን እህቱን ሚስቱን ራሱን የተዋ በሰማይ የዘላለም ህይወት ስሙ በሰማይ ምን በምድር ከስደት ጋር እችን ማስመር አለበት። ግሬስ ብለ ጳውሎስ መከራው አለ ግን ጸጋዬ ምን ይላል ይበቃል፣ ኃይሌ በድካምህ ውስጥ ይፈጸም። ኃይሌ ድካምህ ያንተ ነው፣ የሚገለጠው ኃይል ግን የማን ነው? የእግዚአብሔር። ኃይሌ በድካምህ ይፈጸማል። ከስደት ጋር አለና ኢየሱስ 100 እጥፍ ከጎን ላለው ሰው አንድ ነገር ትተ 100 እጥፍ ፉልነስ ምንድነው አለ? ፉልነስ that is grace life ፉልነስ ሙሉነት። ራስን ስተው ሁሉ ጊዜ ሙሉነት ፉልነስ፣ እግዚአብሔር መምሰል ሙሉነት። አሁን እንሄድና አዲስ ኪዳን ላይ የተገለጠውን ህይወት እንየው። ዮሐንስ መልእክት ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነው እጆቻችን የዳሰሱ እንመሰክራለን። ከአብ ዘንድ የነበረው ለኛም የተገለጠውን የዘላለም ህይወት እናወራላችኋለን። እችን ቃል ደግሞ ወስደው ሮጠው መንግስተ ሰማይ ስለለጠፏት ባነበብካ ቁጥር ዘላለም ምትል ጊዜ ትመስላለች። ጊዜ አይደለችም። የዘላለም ህይወት እናወራላችኋለን ሲል ስለ ጊዜ አይደለም የሚያወራው፣ ወይንም የኔን ህይወት አይደለም የሚነግርህ። ዘላለም ስለሚል እየነገረክ ያለው God kind of life ዞይ ነው። ለምን? ቀጥሎ ያለውን ቃል ተመልከተው እንዲህ ይላል፣ ከአብ ዘንድ የነበረው ለኛም የተገለጠው የዘላለም ህይወት እናወራለን። ከማ ዘንድ የነበረው? በአብ ዘንድ የነበረው ህይወት የምን ሊሆን አይችልም? የተፈጥሮ ሊሆን አይችልም፣ የህግ ሊሆን አይችልም። በአብ ዘንድ የነበረው ህይወት የአብ ህይወት ነው። የአብ የተገለጠ የአብ ማንነት ነው። ለዚህ ነው ኢየሱስ የእግዚአብሔር መገለጥ ነው። እቺን ቃል ይወት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ በቃሌ ልበል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳን ያለ እርሱ አልሆነም። እስካሁን ስለ መለኮት ህይወት ነው አይደለም ያወራ። ቀጥሎ ያለውን ቃል ስሙ። በእርሱ ህይወት ነበረች። በእርሱ ምን ነበረች? ህይወትም ምን ነበረች? ህይወትም የሰው ብርሃን ነበረች። አሁን አንተ ልክ ግሬስ ላይፍ ላይ ስትደርስ ክራይስትን አይተ ጋድ ላይት ነው የሚለው ይገባል። ከዛ በኋላ ወደ ሰይጣን ዞር ብለህ ተሰቀበታለህ። የብርህን ማለት ነው። ሰይጣን እግዚአብሔርን የወጋ እያለ ነው የሚወጋ። እግዚአብሔርን ያሰናከለ እያለ እግዚአብሔር ነው ዳ ያረገ፣ እግዚአብሔር ነው በጨለማ እንድትመል፣ እግዚአብሔር ፈቅዶ ይው ጌታ ካልፈቀደ አይሆን ምናምን እያለ ሃይማኖት ነው የሚነግር አይደለም። ኢየሱስን ታይና በእርሱ ምን ነበረች? ህይወት ነበር። ልክ ኢየሱስን አይተ በእርሱ ህይወት ነበር፣ ህይወቱም የሰው ምን ነበረ? በራልህ እኮ ምኑ? ኢየሱስን አይቼ እግዚአብሔር ፍቅር መሆኑ፣ ኢየሱስን አይቼ እግዚአብሔር ሊያድነኝ እንደመጣ፣ ኢየሱስን አይቼ ኃጢአቴ በቤዛነት እንደተከፈለ፣
ኢየሱስን ሳየው የአብ ሕይወት ታየኝ። ኢየሱስን ሳየው ሞት እንደተሻረ፣ ኢየሱስን ሳየው በበሽታ ላይ ስልጣን እንዳለው፣ በኃጢአት ላይ ስልጣን እንዳለው፣ በሕጉ ላይ ስልጣን ኢየሱስን ያየሁት ሕይወት ይታየኛል። በእርሱ ሕይወት ነበረች። ሕይወት የሰው ብርሃን ነበረች። ለምን ጨለማ ውስጥ ነበርኳ? ድንገት ዝቅ ብዬ አነብልሃለሁ። ቁጥር 6 ላይ ነው 5 ላይ ቁጥር 5 ላይ ከእርሱ የሰማናት ለእናንተ የምናወራላችሁ ይህ ነው። እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም። ሊያስክድም ይሞክር ብዙ ክስተት ዙሪያክ ላይ አለ። እኔ ግን እነግርሃለሁ ሁሌም ክርስቶስን መካከለኛ አድርገህ ካየህ የእግዚአብሔር መልካምነት ይታያል፣ የእግዚአብሔር ኃይለኝነት ይታያል፣ የእግዚአብሔር አሸናፊነት ይታያል፣ የእግዚአብሔር ፍቅር ይታያል፣ የእግዚአብሔር ስልጣን ይታያል፣ የእግዚአብሔር ቸርነት ይታያል። ክርስቶስን የማያዩ እግዚአብሔር ማሪ መሆኑን አያውቁም። ክርስቶስን የማያዩ እግዚአብሔር ቸር መሆኑን አያውቁም። እግዚአብሔር በጸጋ የተሞላ አምላክ መሆኑን አያውቁም። ፍቅር መሆኑን አያውቁም። ክርስቶስ መካከለኛ ካልሆነልህ ግሬስ አይታየም። አሁን ግን God the word the creator በእርሱ ሕይወት ነበረች። ሕይወት የሰው ብርሃን ነበረች። ኃጢአት ምን እንደሆነ አስተምሬያችሁ አይደል? ኃጢአት ሐሳብ እንደሆነ አልነገርኳችሁም እንዴ? ምን የሚል ሐሳብ ነው ኃጢአት? እግዚአብሔር እንደሱ እንደምትሆኑ ስለሚያውቅ የሚል ሐሳብ ነው። አንተ በራስህ እግዚአብሔር ነህ የሚል ሐሳብ። እግዚአብሔር ውሸቱን ነው የሚል ሐሳብ። ኃጢአት እኮ እሱ ነው። እግዚአብሔር ውሸቱን ነው የሚለው ሐሳብ ነው ወይስ ዛፉን ስትበላው ውስጡ ትላትል ነበሩ ሆዷን መረዟት? ምናችሁ ተበላሽቶ ለክርስቶስ ከሚሆን ምን ቅንነት? Oh God is light, God is love, God is በቃ እግዚአብሔርን መተርጎም የሚችል አይምሮ ሲኖር ያን ጊዜ ኃጢአት ካንተ ይወጣል። ሰይጣን የሚቀለድብህ እንኳን አንተ ይሄን ነካ ይሄንን አየክ ይሄንን ጣር ምናምን ብሎ ኃጢአትን ከራስ አንፃር ከድርጊት ጋር ያያይዘውና ከእግዚአብሔር ጋር ጠላት ያረጋል። አይደለም እግዚአብሔር ማን እንደሆነና ብርሃን እንደሆነ ጸጋው እንደሰጠ ኃይል እንደሞላ ሲገባ ይሄ ሰይጣን የሚለው ውሸት ነው። ለምሳሌ ለምንድን ነው ኃጢአት መሰሪው? መጀመሪያ የትኛውን ኃጢአት ነው መሰሪው? አይምሮን ኮንሺየስ እንዲሆን ፈልጋለሁ። የቱን ነው? መስረቅ ነው? ሁሉ የሱ የሆነ ሰው ይሰርቃል? ከጎን ላለው ሰው እግዚአብሔር ሁሉን እንደሰጠህ መታወቅ ከሆነ ትሰርቃለህ ወይ በለ። መጀመሪያ ሁሉ ያንተ እንደሆነ ስለማታምን ነው በለ መሰርቀው በለ። እግዚአብሔር ደስታን እንደሰጠህ እያወቅ ደስታ ፍለጋ ትጠጣለህ ወይን ከተስፈስክ ልብከ ደስታከ ትላለህ? አትልም አይደለ? ለምን? መንፈስ ይሙላባችሁ በጌታ ምን ይበላችሁ? ደስ። ደግሜ ላለው ምን ይበላችሁ? ደስ ይበላችሁ። ከእግዚአብሔር የሆነውን የጸጋ ሕይወት እንደተካፈልክ ስለማታምን ገና ለገና ነገርን ልክ እንደ ሰይጣን ማለት ነው ዙፋኑን ባገኝ ደመናውን ባገኝ ብለህ ትጀምራለህ። እምነት ግን ነህ ብሎ ይጀምራል። ግሬስ ላይፍ ይሄ ነው። ግሬስ ላይፍ ይሄ ነው። የሕግ ሕይወት ምን እንደሆነ ነግሬያችኋለሁ። የተፈጥሮ ሕይወት ምን እንደሆነ አውቃችኋል። አሁን ደግሞ የእግዚአብሔርን ሕይወት እየነገርኳችሁ ነው። ከአብ ዘንድ የተገለጠ ነው። ያ ሕይወት በክርስቶስ ያለ ነው። ለእናንተ ብርሃን ሆኗል። አሁን ለቤተ ክርስቲያን ተሰጥቷታል። እዩት ምን እንደሚል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 የመለኮት ባህሪ
በገዛ ክብሩና በጎነቱን የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን ከጎላለው ለሕይወትና በሕይወት ስትኖር እግዚአብሔርን መምሰል ምንድነው የተሰጠ ካለ ያለውን ስሙ። የመለኮቱ ኃይል በገዛ ክብሩና በጎነቱን የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ስለሰጠን ማለት ምንድነው? ግሬስ ማለት ነው። ከጎን ላለው ተሰጥቷል በለ፣ ተቀብለሃል በለ፣ የመለኮት ኃይል በለ፣ የገዛ ክብሩን በለ፣ በጎነቱን የጠራህን በማወቅ በለ። ዕውቀት ነው ማለት ነው ነገርህን እየገለጠው መሄደው። የክርስቶስ ሕይወት ጸጋ የሚበዛባችሁ በዕውቀት እንደሆነ ታውቃላችሁ። አንዳንድ ሰዎችን አጣምሮ ቁጭ ብሎ ምን ይላል? ጸጋው ይረዳኛል። ጸጋው መታወቂውን ብቻ ነው የሚረዳሽ። መታወቂውን ነው የሚረዳሽ። ማታውቀውን ነገር ጸጋው አይረዳ። ያንተ እንደሆነ አታውቅማ። እንዴት ታምነዋለህ? እጄን አጣምረ ቁጭ ብለህ ጸጋ ወደ ማወቅ ስትመጣ ነው እሱን ወደ መምሰል። አሁን ሚለውን ስማ። አሁን እንዲህም ስል ግራ እንዳይገባ ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ተሰጥቷል። ግሬስ ነው ካንተ አይደለም፣ ተሰጥቷል ኦሬዲ። አሁን ስማ፣ በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ምን ጸጋና ሰላም ይብዛላችሁ። በምን ውስጥ ነው ጸጋና ሰላም የሚበዛው? በእግዚአብሔርና በጌታችን በኢየሱስ ክርስቶስ ምን ዕውቀት። ግሬስ ግን ምን ውስጥ ተቀምጧል? ዕውቀት ውስጥ። የእናት ልጅ መከራ ያያል፣ አንተ ዝም ብለህ ታየዋለህ። አንዴ ነብይ ጋር ወስደዋል፣ ከዛ በኋላ አልተፈወሰም። አይ ጌታ ይፈውሰውም ይሄንን ትላለህ። ጋድ ላይት ነው። ኦሬዲ ተፈውሷል ልጁ። በማወቅ መውረስ እንዲችል አምጣው። በጸጋ ወደሚገኝ የሕይወት ክብር ይሻገራል። ኢየሱስ ጌታ ነው። ገብቶሃል አይደል? ማስታወቂያ ነው ያልኩ። ሂድና ወንድምህን ይዘህ ናና ይማር። በእግዚአብሔርና በጌታችን በኢየሱስ ክርስቶስ ዕውቀት ሰላምና ጸጋ ይብዛላችሁ። ግሬስ